ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ፣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለሚባል የተወሰነ ነገር ብለን ወንድሞቻችን ታላቁም ስለከፈቱ እዛ ትምህርቱን መቀጠል ይቻላል። እኔ ፊት አትቆሟትም፣ እኔ ፊት የሚቆም ማንም የለም፣ እኔ ፊት ሊቆም የሚችል የቤተክርስቲያን ሰው የለም እያለ ነበር እና እኔ ያልኩት በመጽሐፍ ቅዱስም በብሉይ በሐዲስም ከተፈለገም በገድላት በድርሳናት እንደውም ያቀረብኩለት እኔ ገድላት ድርሳናት ብዬም አልገደብኩለትም። አሉኝ በምትላቸው መረጃዎች ሁሉ እኮ ነው ያልኩት። ያ ማለት የታሪክ መጽሐፍቶችን ጭምር ማጣቀስ ጭምር እንዲችል ማለት ነው እና አሉ በሚላቸው መጽሐፍቶች ጭምር ለመቀበል ነበር እና የፕሮቴስታንቶችም ኮመንት ላይ ምናምን ይኸው ሀሳብ ልትለውጠው ምንም የሚለወጥ ሀሳብ የለም። አሁንም ዝግጁ ነን ይጠቅማል ብለህ ካሰብክ ማለት ነው። ነገረ መስቀሉ ላይ ከመጽሐፍ ቅዱስም በአበው ትምህርትም በገድላትም በድርሳናትም ማጣቃሻ ይዤ ገለልተኛ በሆነ ቤት እወያያለሁ ምትል ከሆነ ጠቀሜታ አለው ለምታስብ ከሆነ በጣም ደስ ይለናል። በጣም ደስ ያለ ነው የምንወያየው፣ ዘመኑ የመረጃ ስለሆነ ማለት ነው። እንደዛ እናደርጋ። በተረፈ ቤት ዘግቶ ማልቀስ ምንም ጥቅም የለውም። እኛ እኮ ዝም የምንለው አንተን ለመናገር ሳያስፈልግ ስለቀረ ወይ አንተ ያለህን አይነት ስድብ እኛ ከስለጠፋ አይደለም። ልቅ መሆን እኮ ነው፣ ምንም ጥቅም የለውም። ልቅ መሆን ነው፣ ሌላ ምንም እውቀት የሚይዝ ነገር የለውም እንደምታውቁት ነው። እና በጣም የፎከርከው አንተ ነህ። ደግሞ ወደዚህም ዲቤት ያመጣኝ ነገር በፌስቡክ ላይ አንዳንድ ፕሮቴስታንቶች አይታችሁ ከሆነ በተለይ ፓስተሮቻቸው ማለት ነው ኦፊሻሊ በይፋ ማለት ነው ሊቀ ሊቃውንት ኤርምያስ አበበ ብሎ ጽፈዋል። እሱ ፊት ሊቆም የሚችል ኦርቶዶክሳዊ የሆነ ዲያቆንም ሆነ መሪጌታ በገድላት ድርሳናት ሊያወራ የሚችል ማንም የለም ማለት ወይል። እንደዚህ የሚያስመካችሁ ከሆነ ለምን አንወያይም? ምን ችግር አለው? ያሬዶ እሺ፣ እንዴት ነው ያሬዶ? እግዚአብሔር ይመስገን ዲያቆን፣ ሰላም ለእርሶ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ወንድሞቼ ዮባ፣ ዲያቆን ኤርሚ፣ ቤቲ፣ አናፖጂ፣ ቶኒ፣ ተሜ፣ መላኩ ሁላችሁንም ሰላም ብያለሁ። ዲያቆን እንዴት ሰነበቱ? ቴሌግራም አላይም አሉ አይደል እርሶ? ወይ በእናትህ ልከልኝ ነበር እንዲ ያላየሁም፣ ይቅርታ። ግሩፓችን ላይ ግሩፕ እንትን ያለው ላይ ክሬት ያደረግነው ትዝ ይሎታል። እሱን ይመልከቱ። እሺ ቱ ቢ ኦነስት ገና ይህን ሰሞን በጣም ቢዚ ሆንኩኝና ያው ትዳርና አገልግሎት ከባድ ነው ለማታውቁ። እንግዲህ እነ ዮባ ወደ ትዳር ሲገቡ ደግሞ ያውታል ብዬ አምናለሁ። ግን አላየሁም፣ ብዙ እንትን የለኝም። ብቻ ውይይት ጥሪ እንዳቀረቡ አይቻለሁ። አንድ ነገር ማወቅ ያለባቸው ነገር ፕሮቴስታንቶቹ ወንድሞቻችን ምንድነው ብዬ አምናለሁ፣ የዲያቆን ዘማርያም ጥሪ የመጨረሻ አይደለም። ገና ብዙ ጥሪዎች ይመጣሉ። ቬሪ ሱን ካሚንግ ሱን ይላሉ። ገና ብዙ ጥሪዎች ይመጣሉ። እያንዳንዱ ርዕስ ጉዳይ ብዙ ጥሪዎች ገና ይመጣሉ እና ቅደም ተከተል ኦርደር አላስተካክሉ፣ ገሌ ቅደም ገሌ ከተል የሚለው አይደለም የሚያዋጣው። የሚያዋጣው ምንድነው? በተለይ እውቀት ያለው በዛ ነገር ላይ በደንብ ያጠና ሰው ውይይት ጥሪ ሲያቀርብ በጣም እንዲሁም ሰዎች በደስታ ሊቀበሉ ይገባል። ሰው ዝግጅት ተደርጎ ውይይቱ ሲደረግ ሰዎችም ይጠቀሙበታል ብዬ አምናለሁ እና በዶግማ ጉዳይና እነዚህ ደግሞ በቤተክርስቲያኗ ደግሞ ትምህርቶች ጉዳይ ላይ ደግሞ የተለያዩ ውይይት ጥሪዎች ከዚህ በኋላ እንግዲህ ሊደረጉ ይችላሉ እና ኤርሚያስም ይሁን ወንድማችን ሌሎችም ከሆኑ ቢቀበሉ መልካም ነው። ካልተቀበሉ ግን ችግር የለውም። ምንም ይሄ የዓለም ማብቂያም አይደለም። አሁን ባለፈው በእነ ደሜ በወንድሞቻችን ደሜ በዲያቆን ስዩም ላይ ወንድሞቻችን ፕሮቴስታንት ወንድሞቻችን ያ ሁሉ ነገር ሲሰራ ይቻለሁ ያ ሁሉ በቃ እንትንና እኛ ግን ኦርቶዶክሳውያን አንድ ሰው ጥሪ አቅርቦ ካልተቀበለ በቃ አልተቀበለም። ኢትስ ኦኬ፣ ምንም ችግር የለውም። ወደሚቀጥለው መቀበል ወደሚፈልገው ሰው ደግሞ ይኬዳልና ይሄ ሁሉ ግን የሆነበት ምክንያት
በዶግማ አልወያይም ስላላችሁ እንደሆነ ይታወቅ። በዶግማ አልወያይም ስላላችሁ ነው እንጂ ስለ ነገረ ታቦት አውርተን፣ ስለ ነገረ መስቀሉ አውርተን፣ ስለ ቅዱሳን ምልጃ አውርተን ሰው ስለ ጥምቀትን ከካደ፣ ቅዱስ ቁርባንን ከካደ፣ ሚስጥራትን ከካደ ምን ይጠቅመዋል? ምንም አይጠቅመውም። እና ከዛ አንጻር ነው እንጂ በእውነት ነገረ ድህነትና ዶግማ ነገር ላይ ቢወራ በጣም 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 ብዙ ትርፍ እናገኝ ነበረ። እና አሁንም ቢሆን ፈቃደኛ የሆነ ሰው ካለ ከፕሮቴስታንት ወንድሞቻችን በነገረ ቁርባን፣ በነገረ ጥምቀት፣ በነገረ ትንሣኤ ሙታን፣ በነዚህ በነገረ ስጋዌ፣ በነገረ ስላሴ እኔ በነገረ ስላሴ ከፕሮቴስታንቶች ጋር ማውራት አለብን ብዬ አምናለሁ በደንብ። ምክንያቱም ይሄን ሰሞን የቃለ ሕይወትና የሙሉ ወንጌል የቤተ እምነታቸውን መግለጫ ደርሶኛል። አሩን አይታችሁት ከሆነ አላውቅም። እነ ዮባና ዲያቆን ዘማርያም የስላሴ የተቀመጠበት በጣም ትክክል ያልሆነ ነገሮች አሉ እና ስላሴ ላይ ራሱ በደንብ ማውራት አለብን። ምክንያቱም እንደ ቤተ እምነት አቋሙን የተቀመጠው ነገር ስለ ስላሴ በጣም ሮንግ የሆነ ነገር ነው እውነቱን ለመናገር እና እነዚህ ላይ ቢደረግ አንደኛ ሃይማኖት ናቸው፣ ዶግማ ናቸው፣ ሰው ይጠቀማል። እነዚህን ግን ሳናረግ ስለ ነገረ መስቀሉ እንደ ኢትዮጵያ ገባ፣ ግማደ መስቀሉ እንዴት ግሸን ሆነ እያሉ እነዚህ ማውራቱ ምንም ወደ ንስሐም አያመጣም፣ ወደ ዘላለም ሕይወትም አያመጣም፣ ከሚስጥራት ግን የተገናኘም አይደለም እና በዛ መልኩ ቢሆን ጥሩ ነበረ። ዲያቆን ግን አይሆፕ ከተቀበለ የእርስዎን ጥሪ መቀበል አለመቀበሉን አልሰማውም። ከተቀበለ ግን እንግዲህ ጥሩ ነገር እናያለን እንማራለን ብዬ አምናለሁ። በተለይ በቅዱስ ትውፊት ያለውን ታሪክ ኢትዮጵያዊ ታሪክ ምን ይመስላል፣ በነገረ መስቀል ዙሪያ ያለው ታሪኮች ሚላሉ፣ ዶክመንቶች ሚላሉ፣ ሪሶርሶች ሚላሉ የሚለውን ታሪክን እንደ ታሪክ መያዙ ጥሩ ስለሆነ ማወቅ ታሪክ አልባ ትውልድ ስለማያስፈልግ ታሪክ አልባ ማንነት ስለማያስፈልግ በዛ መልኩ ቢሆን የመጨረሻው ኮመንት ላይ ቀሲስ ዲበኩሉ የሚል ነገር እያየሁ ነው። አንድ ነገር ልናገር። አሁን የቀሲስ ዲበኩሉ ጉዳይ አይደለም። የቀሲስ ዲበኩሉ ጉዳይ ወይ ዲያቆን ዘማርያም ወይ ዲያቆን ያሬድ ጉዳይ አይደለም። የተመቸው ሰው ውይይት ዝግጁ የሆነ ሰው የተዘጋጀ ሰው ውይይት ያቀርባል። ውይይት ሲያቀርብ ኤክስኪውዞች አይደረደሩም። ያልተዘጋጀ ሰው ከሆነ አይ ተዘጋጅ ተብሎ ይነገራል። ዲያቆን ዘማርያም ነው በዚህ ላይ ብዙ ዝግጅት ያደረገ ነው ከኛ በተሻለ። እሺ አንድ ሚዩት አድርጉኝ የገባችሁ ፕሊስ። እሺ ከኛ በተሻለ ዝግጅት ያደረገ ነው። እኔ ሁሌም ሰዎች የተሻሉ ሰዎች በቂ ዝግጅት ያላቸው በቂ ሪሶርስ ያላቸው ሰዎች ቅድሚያ መሰጠት አለባቸው ብዬ አምናለሁ። በዚህ ጉዳይ ዲያቆን ዘማርያም ከሁላችንም በተሻለ ዝግጅት አለው። ይሄ ደግሞ በጣም ጥሩ ነገር ነው፣ ሰዎች እንዲማሩ እድል ይፈጥራል። ስለዚህ አሁን ቀሲስ ዲበኩሉ ከተባለ በቃ ይሄ ትክክል ያልሆነ ማምለጫ ዘዴ ነው ማለት ነው። ማን ነው ዲያቆን ዘማርያም ዲያቆን ነው፣ እኔ ካህን የሆነ ሰው ያናግረኝ ሲል ኤርሚያስ ሰምቻለሁ። ከዚህ በኋላ ክህነት ያለው ዲያቆን የሆነ ቄስ የሆነ ያናግረኝ ብሏል። ይኸው ባለፈውም ዲያቆን መኳንንትም እኔም ዲያቆን ናታኒምም ዲያቆን ታላቁ ጅብሪልም እሺ ብለን ተቀበልን። ከዛ ደብዳቤ አንጡ ተባልን። ደብዳቤ አንጡ ለድቁናችሁ ማራገጫ ቤተክርስቲያን ተከራከሩልኝ ብላ እንደላከቻችሁ ደብዳቤ አንጡ ተባለ። እኔ እንዲሁም ወላጅ አምጡ ማለታችሁ አይቀርም ብዬ ነበረ። ወላጅ አምጡ እና ከእናትና ከአባታችሁ ፈቃድ አምጡ ከኛ ጋር እንድታወሩ መባላችን አይቀርም በዚህ አይነት። ምክንያቱም እነሱን እንኳን አምጡ አላልንም። ወረቀት አምጡ፣ ፓስተር የሆንክበትን ወንጌላዊ የሆንክበትን ቸርች ስበክ አስተምር ያለችበትን ወረቀት አምጡ አላልንም ብለንም አናቅም፣ ትክክልም አይደለም። ስለዚህ አሁን ቀሲስ ዲበኩሉ የሚለው ነገር ትክክል አይመስለኝም። ቀሲስ ዲበኩሉ ከብዙ ሁኔታ ካለባቸው የህይወት ሩጫ በቃ አናቅም፣ ላይመቻቸው ይችላል። ዲያቆን ዘማርያም ተመቸው። ስለዚህ በቃ እሺ ብለህ መቀበል ነው እንጂ በቀሲስ ጀርባ መደበቁ አይ ዶንት ቲንክ ትክክል አይመስለኝም። እና ኮመንት ላይ ያላችሁን ጤነኛውን ነገር አእምሯችሁን ሞር ማቹርድ አድርጋችሁ ብትቀበሉት መልካም ነው። ምክንያቱም ውይይቱ ነው እንጂ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ ተንኮል፣ ሌላ ሴራ ከሌለ ምንም በቅንነት መቀበል ነው። እና አረዘምኩ መሰለኝ። ዲያቆን እግዚአብሔር ይስጥልን ስላስገቡን ስላሰባሰቡን። ውይይቱን ከተቀበሉ መልካም ነው፣ ካልተቀበሉ ግን ኢትስ ኦኬ፣ ምንም ችግር የለውም። ምንም እኛ ትምህርታችን እንቀጥላለን፣ መማማራችን እንቀጥላለን። ይልቁ እንዲሁም በጴንጤቆስጣልና በሉተሪያን መካከል ይህን ሰሞን በጣም ብዙ ነገሮች እያየን ነው እና እንዲሁም ሉተሪያን ፋይናሊ በቃን
ከዚህ በኋላ ስታወሩ ራሱ ሉተሪያን እና ጴንጤኮስታል እያላችሁ አውሩን። እስካሁን ድረስ ተደበላልቀን እየሄድን ነበረ። ከዚህ በኋላ ግን ከኦርቶዶክሶች ጋር ስናወራ ኦርቶዶክሲያንም ሆኑ ሌሎች ጴንጤቆስጣል እና ሉተሪያን እያላችሁ ለይታችሁ አውሩን ብለው በደንብ አቋም ይዘው እንዲሁም የራሳቸውን ነገር በደንብ ሁሉ ነገር እየገለጡ ነው ይህን ሰሞኑን እና በጣም ይሄ ጥሩ ነገር ነው ብዬ አምናለሁ እና ያንን ራሱ ከዳር ቢያደርሱም ጥሩ ይመስለኛል። እንዲሁም ይሄ ከዚህ ውይይትን በፊት ለማለት ነው። እግዚአብሔር ይስጥን። እንዲያቆን ይቅርታ ረዘምኩ። መልካም ነው። እግዚአብሔር ያክብርልህ ነው ወንድማችን ዲያቆን ያሬድ። ያው ተደጋጋሚ ጊዜ እንዳልነው በዚህ ርዕሰ ጉዳይ በነገረ መስቀሉ ጉዳይ መነጋገሩና መወያየቱ ለእኛ ጠቀሜታ ኖሮት ነገረ መስቀሉ ላይ ተማመን ማለት ሚስጥረ ስጋዊ ላይ ያምናል ማለት ነው። ይህ ሰው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያምናል። ይህ ሰው ነገረ ቁርባንን ያምናል። ይህ ሰው ሚስጥረ ጥምቀትን ይቀበላል። አማናዊ ነው ብሎ ይቀበላል። የኃጢአት ስርየት ይገኝበታል፣ የእግዚአብሔር ልጅ እንሆንበታለን ብሎ ያምናል። ነገረ መስቀሉ ስለተዋየ ግን በጣም ስለተፎከረ፣ በጣም ስለተሸለለ፣ በጣም ደግሞ ብዙ ኦርቶዶክሳውያን ደግሞ ግራም የተጋቡ ሰዎች ስላሉ ይህናል ምን ነው ምናምን ስላሉ ወይል እንግዲህ በዚህ ልክ የናክል ጠቀሜታ ካለው ነገረ መስቀሉ ላይ ለመነጋገር ዝግጁ ነን። አሁን ማንም ፈሪ ማንም ደፋር የሚባል የለም። ከተቻለ ይህን ውይይት አስተማሪ በሚሆን መንገድ እናቅርበው። ከጩኸት ከስድብ ከጥላቻ ርቀን ኦርቶዶክሳውያንም ፕሮቴስታንትም ሊማሩበትና እውቀት ሊገበዩበት በሚችል መንገድ እናድርገው ነው የኔ ጥሪ። ይሄ ነው ያቀረብኩልም። እንደዛ ነው አሉኝ የምትላቸው መጽሐፍቶችን አቅርብ ያልኩ። እኔ ገድልና ድርሳን ብቻም አላልኩም። አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔን በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው። ከዚህ የበለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደምኩብህም፣ አልወሰንኩብህም። ይህን ርዕስ እንዳታነሳው ይህን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ቀሲስ ዲበኩሉን ከበር ለማድረግ ምናምን አይደለም። እኛ እሳቸውን ከበር የምናደርጋቸው እንዴ ከኔ የተሻለ እኮ እውቀት ያላቸው ክህነት ያላቸው አባት እኮ ናቸው። እና በዛ ልክ ጠቀሜታ ያለዋል። ግን በጣም ፈቃደኛ ከሆንክ በዛ በሸለልከው እና በዛ በፎከርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጩኸት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው። ድብድብ የለው፣ ክስክስ የለው፣ የምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ይሄ ከመሸናነፍ በሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገውም እሱ ነው። ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም ብቃትም አለ። ምክንያቱም በጣም ቁም ነገር ሊቅን ማስጨነቅ ነው። በነገራችን ሊቅ የሆን ሊጥ አላልኳችሁም። ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨው። በነገራችን በጣም የተማረን በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት። እሱ ነው መሰረታዊ ጉዳይ እንጂ ከአንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልልም አይገባው። ምንክ አለው እውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል። ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል? አይጋብዘንም። አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለም። ሰውን ሁሉ አክብሩ ስለሚለኛ ቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማ ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች እዮባ ቀጥልሽ ምቹ ቦታ ላይ ካለ። እሺ ሰላም ብያለው ሁላችሁንም። ሰላም ክርስቶስ ይብዛላችሁ። ያው ትንቢቴን ታጸድቀዋለህ ብዬ አስባለሁ። እንደማይመጣ ነግሬህ ነበር። ግልጽ ነው ነበረ እዮባ እንደዛ ያለ አይመጣም ግን ያው እያለ ነበረና እዮባ የተመታ ሰው ነሽ። እንትን ነው አሁን የመጣው ሎጂክ ራሱ ማለት
እንዴት በዚህ አይምሮአችን ምንም ማያስታውስ ይመስሏል መሰለኝ አላውቅም። ከረጅም ዓመት በፊት ምናልባትም ከ4 ዓመት በፊት አቡን እንወያይ ብሎት ከአቡ ጋር ከዛን ራሱ ነው አልወያይም ብሎ ይቶ ማለት ነው። ከዛን አኬ ልደት እያለ ይቀጥላል ማለት ነው። እሱ ለምሳሌ አንድ ርዕስ መርጦ ከዛን በዛኛው ሳይጨርስ ወደ ሌላ ርዕስ አይሄድም። እሱ ወደ ሌላ ሰው አይሄድም፣ ይሄዳል። ከዚህ በፊት አቡን ብሎ ከአቡ ጋር አሎን ሲለው ማን ነው አኬ አለ። አሎን ሲለው ማን ነው ልደት አለ። ከዛስ ቀሲስ አለ። ምን ያልጠራው አለ? አይ ከአንዱ ጋር ሳልጨርስ አልሄድም አላለም። ርዕስም አንዱን ርዕስ ሳልዘጋ አልሄድም አላለም። ግልጽ ነው ይሄ ማለት ነው። ስለዚህ አሁን ልክ ቴዲ ሲቀበለው አይ ቀሲስን ለማስመለጥ ነው አለ። አሃ መጀመሪያውኑ ለምን መጀመሪያ የጠራውን ሰው ብቻ ይዛል አልተቀመጥክም? እስከ ዛሬ መጀመሪያ ያስከውን ርዕስ ብቻ ይዘህ ለምን አልተቀመጥክም? ርዕስ ለምን ትቀያይራለህ? ሰው ለምን ትቀያይራለህ? አይመጡም ብሎ ያሰባቸውን ሰዎች ይጠራል። ለምን አይመጡም? ከዛስ ለፉከራ ይመቻል። አሁን ቀሲስ ዶክተር ዘበነ ሲል ረጅም ዓመት ሳቀው ማለት ነው። ሁሌ ነው የሚለው እንደማይመጡ ከሱ ጋር መወያየት ምንም አይነት እንትን እንደሌላቸው ያውቃል። ስለዚህ ደጋግሞ ማውራቱ ለምን ይጠቅመዋል? ጀግና የኛ ጀግና ለሚሉት እታች ላሉት ይጠቅማል ማለት ነው። ሶ ፖለቲካ ነው እና ደስ ያለኝ ነገር ምንድነው እንደው የዋ የሚመስላቸው ሰዎች ይማሩበታል። የቴዲ ጥሪውን ሲቀበል ለመማማር አሁንም እንዳለው ለመማማር ይሆነናል። በቃ አንተው በመረጥከው ርዕስ ነው የተባለው። አልተገደበም፣ መጽሐፍት እንኳን አልተገደበም እኮ አይደል? አንተው በፈለግከው ሲባል አይ ቀሲስን ለማስመለጥ ያምልጧ። ለምን አንተ በፈለግከው ርዕስ አታፋጥጥም ታዲያ? በጣም እኮ ቀላል እኮ ነው። ቴዲን ታፋጥጣውና ቀሲስን አስመልጦ አይደለ? ከዛ አንተ ማን ሆነ ነው እሳቸውን የምታስመልጠው ብሎ እዛ ጋር ማጋፈጥ ነው። ከቻለ እኮ እንደዛ ነው። እና ገና ሲገባ እያየሁት ነበረ ያቀረባቸውን ምክንያቶች ምናምን አያስኬዱም። ግን ደግሞ እንደ አንድ ኦርቶዶክሳዊ ደስ ያለኝ ነገር ምንድነው ልክ ሰው ሲመጣ እዛ ነገር ላይ ያጠና ያወቀ ና ሲለው እንደማይመጣ ብዙ ሰው አይቷል ብዬ አስባለሁ። ከዚህ በኋላ ፉከራውን ቀነስ ማድረግ ጥሩ ነው። በጣም በተፎከረ ቁጥር እንዲህ ዝቅ ማለት መዋረድም ስለሚመጣ ማለት ነውና ቴዲ እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዝምልን። በጣም ደስ ብሎኛል ይሄን ለማለት ነው። እግዚአብሔር ያክብርልን ወንድማችን። እሺ እና በዚህ ልክ መውረድም ተገቢ አይደለም እና ካህናት አባቶቻችን ሲናቁ፣ በተለይ ካህናት ሲሰደቡ ሲናቁ የመጀመሪያው ከዲቤቶች መጀመሪያ መቅደም ያለበት ይቅርታ። ክህነት የሰጠች ቤተክርስቲያን ናት። ቤተክርስቲያን ስላለች ነው ቀሲስ በኩሉ በጳጳሳት አማካኝነት ክህነት የሰጠችው። እንደዚህ ጽርፈት የተሞላበትን ስድቦ ሲሰጥ መጀመሪያ ሶሪ ይቅርታ፣ አሁን መዋየት ይችላሉ ብሎ ጥሪ ማቅረብ ይችላል። ሁለተኛ ድረስ ዘግቼዋለሁ አላለም። ከእንግዲህ ነገረ መስቀሉ ላይ ልወያይም አላለም። እኔ ሳብሰለሰል የነበረው ምንድነው ደው ግን አሁን ጠቀሜታ አለው ግን ነገር ክርስቶስ ሳንግባባ መጀመሪያ አንኳር ሚስጥራት ላይ ሳንግባባ ነው ጥቅም አለው እያሰብኩ ነበር። ግን በየሚዲያው ምናምን ሳይ ገድለ ድርሳናት ላይ ሊቀ ሊቃውንት ኤርሚያስ ጋር የሚቆም ማንም የለም ሲሉ ዛት ማች ነው እንደዚህ አይነት ብስለት ያለው። በጣም ጥሩ። እንደዛ ካለ ገለልተኛ በሆነ ቤት ማንም ሚዩት በማያደርግበት ርዕስም ሳይገደብ ምንጭም ሳይገደብ ከዚህ ምንጭ እንዳጠቅስ ሳልለው የፈለገው ምንጭ የጠቀሰ እንወያይበት፣ እንከራከርበትም አይደለም ያልኩ፣ ፍሬያማ የሆነ ውይይት እንወያይበት ነው ያልኩ። በዛ መንገድ ብትቀበለው በጣም ጥሩ ነበረ ነው። ኤኒሃው አሁን የሚሰማ ከሆነ ነገረ መስቀሉ ከተሰቀለው ከክርስቶስ የበለጠ አድርጎ ከፕሮቴስታንት ጋር ለይቶን ከሆነ እሱም በድቤት ነው። እውነት ይሄ ነገር ከሆነ እምነት ብቻ ያሰኛቸው ነገረ መስቀሉ ነው የተዛባ ሆኖባቸው ነው አምስቱን ሶላ የተቀበሉት። አምስቱን ሶላ የተቀበሉት በነገረ መስቀሉ የተዛባ ታሪክ ምክንያት ነው። ኢትዮጵያ ውስጥ ይገኛል ወይስ አይገኝም በሚል ምክንያት ነው ፕሮቴስታንቶች አምስቱን ሶላ የተቀበሉት። ምን አገናኘው? አሁን የሚጠቅመው እኮ ያልነበረም ውይይቱ እና ከተቻለ ይሄውና ምናልባት ዲያቆኔን ምናምን ከሆነ የድቁና መታወቂያን ያሳያለሁ ማለት እሱ ዲያቆን ለመሆኑ አስረጃ ማየት ፈልጋለሁ። ግን አንተም በተመሳይ ደግሞ የት ቸርች እንዳለህና የት ላይቭ ላይ የት ቦታ ላይ እንደምታስተምር ታሳየኛለህ። ልክ አንተ መረጃ እንደምጠይቅ እኛ መረጃ መጠየቅ እንችላለን ማለት አንተ ጠያቂ እኛ ተጠያቂ አለን። አንተ የቲክቶክ አንበሳም አይደለም መሪም አይደለም።
እኛም እንጠይቃለን። በዚህ ልክ ሬዲ መሆን አለብህ ማለት ነው። ለውይይቱ የሚጋብዝ ከሆነ ጥሩ ከሆነ ብዬ ነው። እሺ፣ በተራ በተራ ቀጥሉ። አናፖሎጂቲክስ አጠር አጠር እያደረጋችሁ እሺ። እሺ ቃላት ይሰማል ዲያቆን? እሺ ከሰው ሁሉ መጨረሻ ማውራት ችግሩ ይሄ ነው። ብዙ ሀሳብ ይሰረቃል። በዋናነት አሁን ኤፍ ያነሳችሁ ነው ቀሲስ ዲበኩሉን እንዴት እንዳበሻቀጣቸው ከዚህ በፊት አይ ቲንክ ቪዲዮ የሚኖረኝ ይመስለኛል። ጎግል ላይ እንደዚህ አይነት ቪዲዮዎች ስለምጭናቸው ያው ብዙ ስለሆነ መፈለግ ሊጠበቅብኝ ይችላል። ከሷም ጋር እናወራለን ዩቲዩብ ላይም ስለማይጠፋ ማለት ነው። ከዛ ቀጥሎ ግን ክሊር መሆን ያለበት ፖይንት ምንድን ነው? ዲቤት የጠራው ዲያቆን ዘማርያም ዘለቀ አይደለም። ዲያቆን ዘማርያም ዘለቀ ዲቤት ተቀባይ ነው። የዲቤቱን ጥሪ የተቀበለ ነው። ለምን ቴዲ አንተ ጋር ነው ሚውት አድርግልኝ። ለምንድን ነው የተቀበለው? በየቀኑ ላይቭ ይከፍታል። ቀለሜ ይቅርታ ኤርሚያስ አበበ ልበል፣ የመታወቂያ ስሙ እንደዛ ነው። ግን ወንድሞችን አስገብተ ስታሰድበኝ ነበር ብሎ ደግሞ በሩ ገና ስላልተዘጋ ምክንያት ላለመስጠት ይቅርታ ብያለሁ። ኤርሚያስ አበበ እያልኩ ቀጥላለሁ። እና ቤቱን በየቀኑ እየከፈተ ሊቃውንቱ ፊቴ አይቆሙም እያለ ነው የሚውለው። ስለዚህ ስፔሲፊክ አላደረገውም፣ ሊቃውንቱ ነው ያለው። እንኳን እናንተ ሊቃውንቱም ፊቴ አይቆሙም፣ የራሱ ቃል ነው ፊቴ የሚለው ማለት ነው። ስለዚህ ከሌ አላለም። ካለው ከ70-80 ሚሊዮን ህዝብ ውስጥ አንዱ እንኳን ቢያቀርብለት ባለፈው ሮጦ እንደመጣው ማለት ነው። እነ ደሜ እነ ስዩም ሲያቀርቡለት ሮጦ እንደው የተፍለቀለቀ እንደመጣው መምጣት ነው ያለበት እንጂ የሌለ ፓራዶክስ እያስቀመጠ ቢሄድ ለህሊናው ነው የምንተው። ፓራዶክሱ ደግሞ የሚገርም ነው። ላይቡን እየተከታተልኩ ነበርና ምን ይላል? አንዴ አባቱን ሊያስመልጥ ነው ይልና ትንሽ ቆይቶ ደግሞ ልጅ ከአባቱ አይቀድምም አንተ ምን ታውቅና ነው አርፈህ ቁጭ በል ይላል። እርስ በርሱ የሚጣላ ነገር ነው የሚያወራ ሁላ ማለት ነው። ኢዘር ዌይስ ግን ለኛ አዋጪ ነው፣ ችግር የለውም። አሁን ዲቤቱን ተቀበልክም አልተቀበልክም እሳት ላይ ነው የተጣድከው። በቃ ብትቀበልም የሚመጣብን የዛን ቀን ምናየው ይሆናል። ካልተቀበልክም ደግሞ እንደው አንተን የሚከተሉ 100-200 ሰዎች ካሉም ለነሱ ለህሊና ፍርድ አሳልፈን ሰተናል ማለት ነው። በቃ በየቀኑ ስትፎክር ስትሸልል እንደምትውለው እንዳልሆንክ በደንብ እንዲረዱ ህሊናን ማታለል አይቻልም። ምናልባት ኮሜንት ላይ ሊጽፉ ይችላሉ፣ አይዞ ሊሉ ይችላሉ፣ ሊሰባሰቡ ይችላሉ። ግን ለህሊናቸው አሳልፈን ሰተናል ባትቀበለውም ማለት ነው። ከዚህ በኋላ አንደበት የለህም ቤተክርስቲያንን ለመናገር እና እግዚአብሔር ይስጥልን። ይቅርታ ማለትም ደስ ብሎኛል ዲያቆን ዘማርያም። ሌሎቹን እንትን አብራርተዋል። በእርግጥ ግን ብደጋግመውም ጥሩ ነው። ሌሎቹ ተው እያልን እንደው ለምን አሁን ተቀበልን የሚለው አንዳንድ ሰዎች በተለየ መንገድ እንዳይረዱት ማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እሺ ቶኒ ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ። ዲያቆንዬ ሰላም ይብዛ። የሚነድ ዲያቆን ለምን እንደተቀበል ዲቤቱን እናውቃለን፣ ግን በእኛና በእነሱ ዘንድ አስፈላጊ ውይይት አይደለም። ሁናል ለመናገር ለምን እንደተቀበልክ እናውቃለን ምክንያቱን ማለት ነውና ምንም አስፈላጊ በቃ እሱ ወርዶ እኛንም እያወረደ ስለሆነ ማለት ነው። ግን ምንድነው ይሄንን ሁናት ኦርቶዶክሳውያን ይሄንን ዲቤት የማይቀበል ከሆነ በቃ እሱ የራሱ እንትን ይቅዳለው ማለት ነው። ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ከአጋንንት የተቀበልለው የአጋንንት ስራ እየሰራ እንደሆነ ነው የምረዳው ማለት ነው። ለሱ ደግሞ ግብአት መሆን የለብንም። ይሄንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ በቃ ከዚህ በኋላ አያስፈልግም። ርዕስ ቢሰጠንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበት። በቃ ይሄ የመጨረሻ። ይሄንን የማይቀበል ከሆነ ራሱ አይደል የጠራው ለዚህ ዲቤት ነገረ መስቀል ላይ እናውራ ብሎ ይኸው ተቀብለዋል። ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ
በቃ ከዚህ በኋላ ለሱ ቢጠራም ለየትኛውም ውይይት ቢጠራ እንኳን ነገር ዲነት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም። በቃ የራሱ እሱ እንትን ከጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ አምጥቶ ለኛ እኛ ደግሞ ለሱ እቅድ ግብአት መሆን የለብንም። ለክፋት ለአመፃ ግብአት መሆን የለብንም ብዬ አስባለሁ። ይሄ የመጨረሻ ይሁን። ይህንን ነው የምለው። በቃ ይህንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን። ቴንክ ዩ የበላችንም ዘንድ ይታወቅ። ቴንክ ዩ። እሺ ቶኒ ዜራ ኮርልን። እሺ ታሜ ሰላም ዲያቆንዬ፣ ሁላችሁም እህት ወንድሞቻችን ሁላችሁንም ሰላም ብያለሁ። ያው ብዙ ሰው ብሎታል፣ ሰው ካለ በኋላ ማለቱ ቢከብድም አጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበረ። ዲቤቱን ይቀበላል ብዬ ሰፍ ብዬ ነበር እና ዲቤቱን አልተቀበለም። ያልተቀበለበት ምክንያት ምንድን ነው? የመጀመሪያው እኔ በጌታ መንፈስ ነው የምነዳው የምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል? የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል። ግን ይህን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው? እኔ ለእኔ ሊቅ ናቸው፣ የቤተ ክርስቲያን ካህን ናቸው። በጣም ከማከብራቸው በጣምም ደግሞ ከምማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለእኔ ቀሲስ ዲበኩሉ ነው። የማላፍርባቸው አባት፣ በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸው እና እሳቸውን ግን በስነ ስርዓት አናገራቸው ወይ? አይደለም። ይሄ ፂሞትን ነቃቅዬሎት ነው መጥልሎት አንዴ እጄ ላይ ግቡ እያለ እኔ እያከበርኩ ነው አሁን እየተናገርኩ ያለሁት እርሱ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለሚባል መጽሐፍ ቅዱስ ሲናገር ያከበረህን ታከብራለህ አይደል? እና ያዋረደህንም ደግሞ ታዋርዳለህ። እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸውም። ስለማይመጥናቸው አይመጡም። ለዚህ ነው። ቀጥሎ ደግሞ እኔ በዚህ ሰዓት ብጠይቀው ኤርሚያስን እንደምታውቁት ለክርስትና ሕይወት ልጅ የሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ። እኔ በጠይቀው ኤርሚያስ አበበ እኔን እሺ ይለኛል። ለምን ቢባል ምንም አላውቅም። እኔ በወያይ የቤተ ክርስቲያን ሊቃውንቶች ይስቁብኛል። ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተ ክርስቲያን ናት። አዎ ብሎ ዛሬውኑን ቪዲዮ ይሰራል። ዲያቆን ዘማርያምስ የቤተ ክርስቲያን ልጅ ነው። የሰንበት ትምህርት ቤትን አካሄድ ያውቃል። ድቁናውን ያውቃል። መምህር ነው። ለቅስና እየበቃ ያለ ወንድማችን ነው። ስለዚህ የቤተ ክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማርያም። ስለዚህ አይወያይም። ምን አንድ ነጠላ ዜማ አለችው። እሱ ሁልጊዜ የሚያወራው ነጠላ ዜማው ምንድን ነው? ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማን ይጠራል። እሳቸው ናቸው ወርደው ከእሱ ጋር የሚያወሩት። አያወሩም። ስለዚህ ለእሱ ምንድን ነው ዜማው ነው፣ ነጠላ ዜማው ነው። እና ዶክተር ዘበነ ለማ እያለ ከቪዲዮቸው ላይ የቆራረጠ ሀሳብ መስጠት ኑ እንወያይ። አይመጡለት። ስራም አላጡ። ከዛ በኋላ ምህረትአብን ይጠራል። ምህረትአብ ቲክታክ አካውንት አለው። ቢኖረው እንኳን መጥቶ ዲቤት ያደርጋል። ለምን ዲያቆን መዝሙር ያሬድን አይጠራም? ለምን ዲያቆን ዘማርያምን አይጠራም? ለምን ዲያቆን ናቱን አይጠራም? ለምን ሞኬን አይጠራም? ቤተ ክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራም።
ለምን ዲያቆን ታላቁ ጅብሪልን አይጠራም? በነገረ ክርስቶስ ላይ ወንድሞች እውቀት ያላቸውን እናኬን አይጠራም፣ ቢጠሩትም አይመጣም። ስለዚህ እያደረገ የነበረው ነገር ልክ አይደለም። እኔ ጌታ መንፈስ የእሱ የጌታ መንፈስ ዛሬ ተለይቶብኛል። ተወያይ አላለውም ከአንተ ጋር እና እኔ አይመጣም እንደማይመጣም እርግጠኛ ነኝ። ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሀሳብ ነው ደውዬ ነገርኩህ ነበር። ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀን ላይ ነገርኩና በጣም የሚገርም ነው። አይወያይም። የኤርሚያስ ጌታ ይለያል። እየመረጠ ነው ከእንትና ጋር ተወያይ የሚለው። ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው። ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው። ዲያቆን የሚባለው ስዩም አናውቀውም። ፕላትፎርሙ ላይ ድንገት መጣ። ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለውን ሀሳብ ስለማያውቅ ሊቀበለው ሆነ። ቲክታኩን የምናውቀውስ ከዘማርያም ጋር አይወያይም፣ ከመዝሙሩ ያሬድ ጋር አይወያይም። ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ? አስፈላጊ አይደለም። እንደኔ እንደናንተ አላውቅም። አስፈላጊ አይደለም። ቤተክርስቲያንን ቀን ሙሉ ወር ሙሉ ዓመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ? አይደለም። ነገር ግን ቤተክርስቲያን እንቁ ልጆች አሏት። እንዲህም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም። መጀመሪያ ኢየሱስንስ ያውቀዋል ወይ ነው? አያውቀውም። መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያውቀውም። እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም። ኢየሱስን ፈጽሞ የመስቀሉን ቃልን አያውቀው። ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ። አሁንም ቢሆን ከእሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም። ምንድን ነው ተገቢ አይደለም ካልክ ተመስገን ተሳዳቢ ነው። መጽሐፍ ቅዱስ ከፍቶ አይወያይ። ግን አሁንም ለእመቤታችን አልወያይም ብሏል። በአጭሩ መልሱም ይሄ ነው። ዲያቆንዬ እግዚአብሔር ያክብርልን። እሺ ወንድሜ ዋታሜ። እሺ አንተዬ ቀጥልሽ፣ ከዛ ወደ ዲያቆን እመጣለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ ወንድሞች ዲያቆናት፣ እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ። እንደምን አላችሁ? ዲያቆን እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል። ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ። በተደጋጋሚ ጊዜ ልደትም አቅርቦለታል። ደፍሮ ተካሄደለት፣ ግን መጨረሻውን አይተነዋል። አሁን የሚያሳስበኝ ግን አብረውት ከስር ስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ። ምክንያቱም በነገረ ድህነትም በነገረ መስቀልም እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል። የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም እንደሚከብደው ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን በምንድን ነው የተመሰረተው፣ በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ። አትወያዩ ቢሏችሁ እንኳን የእነሱን ሀሳብ ረግጣችሁ ትመጣላችሁ ወይ? አዎ። እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ፣ እስኪ ኑ ና። ይህን ያህል ፈርቻለሁ ማለት አስፈላጊ አይመስለኝም። እና ቆም ተብሎ ምን ላይ ነው ያለ ነው? እንደው ይህን ሰሞን እያየን ነው። በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሀሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው፣ በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው።
ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደለ? ልደት ቅዱስነቱ በማንኛውም ገድል ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አንቅምና ዲያቆን ቺራፕ ብለናል። ቴንኪዩ በጣም ቃለ ሕይወት ያሰማልን ስለምታደርገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረ ሰው የለም በዚህ ሀሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ፣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው እና ዲያቆንዬ ቴንኪዩ በጣም ቃለ ሕይወት ያሰማልን። ኦርቶዶክሳውያን እንግዲህ ይኸው እንደምታዩት ነው እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይኸው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃለ ሕይወት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው፣ እግዚአብሔር ያክብርልን። አይ እንትኖች በተለይ ዋናው መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ። እሺ ሰላም ብያቸዋለሁ። ዲያቆንዬ፣ ዲያቆን ዘማርያም፣ ዲያቆን መዝሙር ያሬድ፣ ዮሐድ አንትሽ፣ ዘላለም፣ መምህር ዘላለም፣ ኦርቶ ክርስቶስ አኬና መምህር ኤፍሬም ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያቸዋለሁ። ያው እንግዲህ ይገርማል ማለት ቅድም ቤቱ ሂጄ እያየሁ ነበረ እና እየሰማሁ በጣም ገርሞኝ ነበር። ያነሱትም ነገር ፖይንት በጣም ጥሩ ነጥብ አንስቷል። በቃ ትልቁ ነገር እሱ ነው። ዲያቆንዬ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሁንም በድጋሚ በእውነት ለምን ከዚህም በፊት በእውነት ዲቤት ጥሪ አልተደረገለትም? በተደጋጋሚ ተደርጓል። በመጽሐፍ ቅዱስ እውነት ላይ በነገረ ድህነት ላይ ያውም ማለት ከፕሮቴስታንት ጋር በነገራችን በምንም አንድ አይደለም። በምንም በመጽሐፍ ቅዱስ እውነት ላይ አንድ የሆንበት የለም። ለምሳሌ ሥላሴን ብትወስዱት አንድ አይደለንም። ቁርባንን ብትወስዱት አንድ አይደለንም። ጥምቀትን ብትወስዱት አንድ አይደለንም። ክርስቲዮሎጂ ላይ አንድ አይደለንም። ዳግም ትንሣኤ ላይ አንድ አይደለንም። በምንም አንድ የሆንበት የለም። እስቲ በመጽሐፍ ቅዱስ እውነት እነዚህን መዝነን ማን ነው እውነተኛ የሚለውን በጣም ተጠይቋል። በጣም በተደጋጋሚ ተጠይቆ ነበር። ሲሰጥ አላገኘንም። በቃ ያሁን ደግሞ ዲያቆን መዝሙር ያሬድ ቀርቦለታል፣ በእኔ ቀርቧል፣ በዲያቆናቱ ቀርቦለታል፣ በጣም በብዙዎቹ ቀርቦለታል። ዲቤ እምቢ አለ፣ ዝም አለ፣ በዮሐድም ጭምር ማለት ነው። ጭራሽ እስከ ማስፈራራት ተደረሰ ማለት ነው። ከዛ የእኛን ምንድን ነው ያለው? አሁን የምስክር ወረቀት ይዛችሁ ነው ከቤተ ክርስቲያን ተወያዩ የሚል ይዛችሁ ነው የተባለው። ምን እንበል እንግዲህ። ከዚህም በፊት ከዲያቆናት ጋር ሲወያይ በነበረበት ሰዓት እነሱን ኑ ይዛችሁ ነው ብሏል። ዲያቆን ፈለገን ይዛችሁ ነው ብሏል ወይ? ከዚህም በፊት ታስታውሱ ከሆነ በአቡነ ተክለ ሃይማኖት ገል ላይ ገድለ አቡነ ተክለ ሃይማኖት ላይ ሲወያዩ ነበረ። ይሄው በዮኒ ማኛ ቤት ታስታውሱ ከሆነ የዛሬ 1-2 ዓመት ማለት ነው። ተዋርዶ የወጣበት ያኔ በቃ ተዋርዶ ነው የወጣ። ግልጽ ስለ ብድባድ ተነስቶ ማለት ነው እንደምናየው። ያኔ ሲወያይ እንዲያው ይዘና እንትን ብሎ የድቁና መስፈርትና ተወያዩ የሚል ከቤተ ክርስቲያን ይዘና ተብሏል አልተባለም። ስለዚህ በዚህ ውስጥ ምን አለ ማለት ነው? አንደኛ ይሄ ዲቤት ቢቀበር ራሱ ስርዓትና እንዴት እንደምንናገር አስተምረን ነው የምንመልሰው። በቃ ሌላ አይደለም። መጀመሪያ ስርዓት ነው መማር ያለበት። ከአፉ የሚወጣው ምን አይነት እንደሆነ እያየን ስለሆነ በቃ የወረደ ስለሆነ ማለት ነው። በዚህ ልክ ይሄንን ማስተማር አለባትና ቤተክርስቲያን መጀመሪያ ይሄን ነው የሚማረው። የዲያቆን ዘማርያም ቢቀበል ግብረ ገብን ነው መጀመሪያ የምትማረው በእውነት ለመናገር እና ወደኋላ ከምትል አሁን ተቀበል። እንዴት ውይይት ምን እንደሆነና እንዴት እንደሆነ ታያለ። በምን አይነት አግባብና በምን አይነት ስነ ምግባር
እንደምትማር ያኔ ታያለና ተቀበል። በእውነት በትህትና ነው የጠየቀው። ያው በፉከራም አይደለም በሽለላ አሸነፍኩ ምናምን እስኖት። ይህ ክርስቲያኒቲ አይደለም። እኔ እኮ ከዚህ ሀገር ወጣ ብለን እኮ ዓለም አቀፍ ደረጃ ላይ ዲቤቶችን ብንመለከት እኮ ዲፍረንት የተለያዩ ናቸው፣ ግን በቃ ኖርማሊ በወንድማማችነት ነው የሚወያዩት። ፍሬ ለማግኘት ሰው ከስር ያለው ምን ለማወቅ በቃ እንዲያውቁ ፍሬ ለማፍራት ነው። እዚህ ጋር ያለው ግን ሌላ ነው። እዚህ ጋር ያለው ፉክክርና በቃ አሸነፈለት፣ ቆረጥ፣ አዋረደው ምናምን ፉከራው ራሱ ሌላ ነው። እና ለዚህ እንግዲህ ከዚህ ስር እየሰማችሁ ያላችሁ ተከታዮቹ በተለይ የምትከተሉት አንድ ብቻ መልእክት ማስተላለፍላችሁ፣ እኛ ልጆች አይደለን፣ ህፃናት አይደለን። በዚህ ታይም ላይ ማለት የማይገባን አይደለም። ምንም ብሎ ወደኋላ ይመለስ ምንም ይበል፣ ግን እኛ ህፃናት አይደለም። በቃ ምንም ቢሆን ይገባናል። እያንዳንዱ ነገር ምን እንዳሰበም ጭምር ይገባናል። ስለዚህ ምን እያልኳችሁ ነው? ዝም ብላችሁ አትከተሉ። ሰው ይሄው ጥሪ ቀረበለት፣ ተቀበል። እስቲ ለምንድን ነው ያልተቀበለው? ጠይቁ፣ ተቀበል በሉት፣ በጨዋነት ማለት ነው። እና ለእናንተ መልእክት ይሄንን አለኝ። ብቻ ጌታ እግዚአብሔር ዲያቆንዬ ቃለ ሕይወት ያሰማልን። እንግዲህ ከተቀበለ ሰዩ፣ ካልተቀበለ እንግዲህ ካሁን በኋላ ውይይት በቃ ተረዱ። ካሁን በኋላ እንደዚህ አይነት ነገር ወርደን እኛም አናረግም ማለት ነው። አንወርድም ከነሱ በቃ ወረድን። ከዚህ በላይ መውረድ አያስፈልግም፣ ይበቃል። እሺ፣ እግዚአብሔር አክብርልን ወንድማችን ዲያቆን መኩ። ያው መሰረታዊ ጉዳይ እንግዲህ በተደጋጋሚ ጊዜ አርፍዳችሁ ለገባችሁ ሰዎች ማሳስበው ይቅርታ ብያለሁ። ይህን ውይይት ጥሪ ያቀረብኩት መጀመሪያ ነገረ ሃይማኖት፣ አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራት ቤተክርስቲያን ላይ ሳንግባባ እንደዚህ አይነት ዲቤቶች ማድረግ ተገቢ እንዳልሆነ እኔም ተናግሬያለሁ። ትክክል ነው። ይህን ያፈረስኩት እኔ ነኝ። ጥፋቱ የኔ ነው። ይህን ያደረኩበት ምክንያት ምንድን ነው? በጣም ፉከራ ስለበዛ ታውቃላችሁ፣ ተረዱኛላችሁ ያስባለሁ። በጣም ሽለላ ስለበዛ ልደተ ቃል እንኳን እሱ ጋር ገብቶ ግድ የለም በመስቀሉ ቅዱስነት እንዋይ ሲል የለም ነገረ መስቀሉ ከነ ታሪኩ ከነ አመጣጡ መጽሐፈ ጤፉትን አንብበ ድርሳነ መስቀል አንብበ ስንክሳርን አንብበ ማታፍርበት ከሆነ እኔ ጋና ብሎ በጣም ሲፎክርና ሌሎቹም ደግሞ በየማህበራዊ ሚዲያው ኤርሚያስ አበበ ጋር ሊቆም የሚችል እንደውም አንድ ፌስቡክ ገጽ አሁን በሳይት ትስቃላችሁ። ሊቀ ሊቃውንት ኤርሚያስ አበበ ነው የሚለው እሱ ፊት የሚቆም ማን? በጣም ይሄ የሚናገሩ ደግሞ በጣም የሚገርማችሁ ፕሮቴስታንት ጋዜጠኛ እና ምን ሆኖ ነው? እኔ በጣም ማለት አትሊስት ፕሮቴስታንት ሆኖ ሪስፔክት የሚሰጡ ሰው አለ፣ አክብሮት እንዲሁ ዝሮ ሳያስብ አያወራም ብለዋል። እንደው ጥንቃቄ ያደርጋል ብዬ ማስበው ሰው አለ። የምትገምቱት ንግግር አለ እና በጣም ዝቀጥ ሲል ለምን አንወያይም? ምን ችግር? እኔ ርዕስ አልመርጦ አለ የምትለው መረጃ ሁሉን ያልኩ እንጂ ገድለ ድርሳን ብዬ አልወሰንኩብህም። ስለዚህ በቀሲዲ በኩሉ ማላከክ ተገቢ አይደለም። አሁንም በሩ ክፍት ነው። አሁንም ነፃ ቤቶች አሉ የሚያወያዩን። ምንም የሚያደባድበን ማንም ሚዩት የሚያደርግበት አይደለም። የሚያሸንፈው እውነት ነው። የሚገለጠው መረጃው ነው፣ ሀቁ ነው የሚገለጠው። ባይሆን የውይይቱን መንፈስ መማማር እናድርገው። እኔም ወደው የምፈልገው ከብሽሽቅ ርቀን መረጃ ላይና መሰረት አድርገን ከፉከራ እንውጣ። ትክክል ነው። እኛ የምንወደው እሱ ነው። አንተን ያመጣው ይሄንን ከቤተ ክህነት ሰው እኔ ጋር የሚቆም አንድ ሰው የለም ያልኩህ አንተ ስላልክ መጽሐፍ ሳልመርጥልህ አንተ በመረጥከው ርዕሰ ጉዳይ እኔ ምንም ነገር ሼፕ ሳላረግ ይሄን ነገር ሳትነካ ሳልልህ በመረጥከው ርዕስ እንነጋገር ነው ያልኩህ። ሌላ ምንም ያልኩ ነገር የለም። በዚህ ብናደርገውና በፍቅርና በመግባባት መንገድ ብናደርገው ኦርቶዶክሳውያንን ፕሮቴስታንትን የምንማማራቸው የሚያውቁት እውቀት ይኖራል። ብንገበየው ጥሩ ነው። ሁለታችን በትህትና ብናደርገው ይህንን ለማድረግ እኔ በትህትና ሆኖ ከስድብ ከጥላቻ ካላስፈላጊ ንግድ ተቆጥቦ ለመወያየት እኔ ፈቃደኛ ነኝ። ይህን እኔ በጣም ቃል እገባላለሁ። ስድብም ሆነ አጸያፊም ቃል ሆነ ሽለላም ሆነ አላረግም። ለዚህ ቃል እገባለሁ። ምናልባት ይሄ ነገር የሚሆን ከሆነ ማለት አንተም ከዚህ ርቀህ ፕሮቴስታንት ወገኖች ሊማሩበታል ብለህ የምታስበው ነገር ካለ አቅርብና እንወያይ ለማለት ፈልጌ ነው እንጂ ከቤተ ክህነት አንድ ሰው እኔ ጋር አይቆምም ብለህ ስላልክ እኔ ደግሞ አጠገብህ እነ ዳጊም አሉ። እንዴት እንዳምኑ አላውቅም። እኔ ደግሞ እነሱ በጣም ይገርማል። ሰው እኮ ከፍ ሲል እያደገ ሲመጣ ሲያገባ ምናምን እኮ እንደው ከላጤዎች እኮ ሻል ብሎ ሰከንድ እያለ ነው ይመጣው። አብሮ እንዴት ይፋንናል? አብሮ እንዴት አብሮ ይዘላል? ተው እንደዚህ አትበል። እንዴት አይለውም? ስድብ አቁም እንዴት አይለውም? እና በዛ ልክ ስለመጣና ኦርቶዶክሳን ይቅርታ አድርጉ ሊመላችሁ ለዚህ ነው። እና
ሌሎቻችሁን በውስጥ ተው አትወያዩ እያልኩኝ እዚህ ጋር ደግሞ መጥቼ እኔ ስወያይ እኔ እናንተን ጨፍልቄ ንቄ እንዳልሆነ እንድትረዱ ይሄ ፉከራውና ሽለላው እንደው ምን ያክል ሀቅ ይዞ ነው እንደው ነገር ኦፊሻሊ ብንወያይበትስ ምን የሚያሳፍር ነገር አለ ብሎ ለመረጃ ለመወያየት ነው። አሰብስፌ ነበር የጠበቁት። ለዛ ነበር። አሁንም እንደማይቀር ተስፋ አደርጋለሁ። ኤርሚ የተናገረው ነገር አያስቀርም። ይመጣል ተስፋ አደርጋለሁ፣ ጠብቃለሁ። እስኪ እሺ ቀጥሉ። እስኪ እና ዮሐድ ሌሎቻችሁ ጥቁር ጥቁር ነው የሚያሳይብኝ ከመዝሙሪያና ከመክ ውጭ ወጥተዋል። ዮሐድዬና አኬ ወጥተዋል። አንድ ቁጥር ጻፉና አላስገባችሁ። ብዙ ሰው ገስት ላይ ስላለ አንድ ቁጥር ጻፉና አላስገባችሁ። አይ ቲንክ እነ ቢኒም አሉ እነ ዘላለምም አሉ። ኦርቶክስቶስ ነው እንዴ? እሺ። ስለዚህ ከማን ለማን ልስጥ? በቅደም ተከተል ላድርግ እንግዲህ